ቲናዬ ክፍል 9። እንደምንም ብዬ ወደ ውስጥ ገባው። ስጠብቅ የነበረው ፊት ለፊት ቲናን አገኛታለሁ ብዬ ነበር። ስገባ ግን ፊት ለፊት ባሚ ቁጭ ብሎ እያነበበ ነበር። ሲያይን ቶሎ ተነስተው ሰላም አለኝ። መኪም እንደናፈቋት ነግራኝ ጭምቅ አድርጋ አቀፈችኝ። ከመምህሩ ከዳጊ ጋር ስላግባባቸው እንደ ጓደኛ ሶስታችንን ቁጭ ብለን ስናወራ መኪ ጓዳውን ብላ ምግብ አቀረበችልን። ሰበብ ብለን እየበላን አንቺ እንዲህ ባለሙያ ነሽ እንዴ አላት ዳጊ። የምሩን በእርግጥ በጣም ይጥም ነበር። ማለት ያው እዛ አብራን ስለምትውል ይመስለኛል ሙያ ላይ ብዙም አትመስለኝም ነበር። እኔም ግን አንደኛ ናት። ምግብ በልተን ከጨረስን በኋላ መኪኒ እግር ስር ቁጭ ብላ ሁላችንም ማውራት ጀመረ። እኔ ግን አሁን ቤተሰቦቿ ቢመጡስ ብዬ ስቅቅ እያልኩ ነበር። ትንሽ እንዳወራን ፍራቼ ጎልቶ ታያት መሰለኝ። ናኤል ምን ነው አለችኝ። ድንገት ስለጠየቀችኝ መልሼ ምን ነው አልኳት። እዚህ የምኖረው እኮ እኔና ባሚ ብቻ ነን፣ ማንም አይመጣም፣ አታስብ፣ ቤተሰቦቻችን እዚህ አይደሉም አለችኝ። እኔ ግን ቤቱ ትልቅ ስለነበር እንደዚህ ይሆናል ብዬ አልጠበኩም። ባሚ ቀበል አድርገው ከቤተሰብ ጋር ብትኖር ቤቷ አትጋብዝህም ነበር፣ አትጨነቅ፣ እንደ ቤቴ ያው አለኝ እየሳቀ። እሺ ብያቸው እየተሳሳቅን ስናወራ ነበር። ዳጊ አምልጦት ይሆን አሳስቦት ባላውቅም ሊቀ ዲያቆን ምን እያሰብክ ነው አለኝ። ወዲያው ደንግጦ ሶስቱም ፍጥጥ ብለው አዩ። በተለይ መኪ በጣም በግርምት አፏን ይዛ አፍጠጠችብኝ። ቀና ብዬ ባሚን ሳየው አንገቱን እየነቀነቀ በፈገግታ ተሞልቶ ተመለከተኝ። ይቅርታ አለኝ ዳጊ ቀስ ብሎ ሚስጥር ነው ስላልኩት። እስኪ እናቴን በይ አለችን መኪ ባለማመን እጇን እየዘረጋችልኝ። ከዚህ በላይ እንደማልደብቃትና ለዋሻት እንደማልችል ሲገባኝ በአዎንታዋ እጇን መታ አድርጌ አዋልኳት። ከእግሬ ስር ተነስታ እየዘለለች ጮኸች። ደስታዋ ፊቷ ላይ ይታያል። ለረጅም ደቂቃዎች ልትረጋጋና ዝም ልትል አልቻለችም ነበር። ከብዙ ጫጫታና ጩኸት በኋላ ትንሽ ተረጋጋችና መልሳ እፊት ለፊቴ ቁጭ አለች። ስትስቅና ስትጮህ ባሚከት ተብሎ እየሳቀ እያያት ነበር። ከዛም ሁኔታዋ ያስገረመው ዳጊ ለምንድነው በዚህ ልክ ያስደሰተሽ አላት በፈገግታ እያያት። በጣም ደስ የሚል ነገር ነው እኮ አለችው በረጅሙ እየተነፈሰች። በእርግጥ አዎ መመረጥ ነው፣ ግን ይህን ያህል ለምን አላት። ምክንያቱም የኔ ትልቁ ምኞት ነው አለችው። ዳጊም ትኩር ብሎ አያት ነው። አንድ አይነት ምኞት ነው ያለን አላት። እንዴት አለችው መኪ። ምክንያቱም የኔ ትልቁ ምኞት ቀሚስ የምትለብስ ሴት ማፍቀርና ማግባት ነው። ሃይማኖተኛ የሆነች እርጋታ ያላት። ታውቃላችሁ ገና የ5 ዓመት አካባቢ ልጅ ያለው ስለ ትዳር ምንም ሳላውቅ ለማገባት ሴት ይጨነቃለሁ። ከልጅነቴ ጀምሮ በሳይ አእምሮ ስለነበረኝ በትምህርት እየዘለልኩ ነው ያለፍኩት። በዛ ምክንያት በትንሽ እድሜ ነው የተመረኩት። ግን ማንም ሰው አያምነኝም ነበር። ጎበዝ መሆኔን ግን አልቀይረውም ነበር። የመምህርነት ፈተና ተፈተንኩኝ፣ አለፍኩኝ። የሚገርም ውጤት ስለነበር የሃይስኩል የ12ኛ ክፍል ፊዚክስ እና ማቴማቲክስ አስተማሪ ሆንኩ። ችግሩ ግን ከዛ በላይ ማስተማር አልቻልኩም። የጉርምስና እድሜ ላይ ያሉ ልጆች ስለነበሩ በመካከላችን መከባበር ሊኖር አልቻለም። ተቀራራቢ እድሜ ላይ መሆናችን መናናቅን አመጣ። በዛ በጣም ተከፍቼና ተናድጄ ከትምህርት ዓለም ልወጣ ስል አንድ መልካም ሰው የዩኒቨርሲቲ መምህር እንደሆነ ሀሳብ አቀረበልኝ። መጀመሪያ ላይ አሁንም ብዬ ነበር፣ ግን በጣም የማስተማር ፍቅሩና ፍላጎት ስለነበረኝ ማመልከቻ አስገባ። ደስ በሚል ሁኔታ ጎንደር ዩኒቨርሲቲ ተቀበሉኝና እዛ ማስተማር ጀመሩ። እዚህ ከነበሩት ተማሪዎች እዚያ ያሉት መልካም ናቸው፣ አንተንም ጭምር አለን። ስለዚህ የማላውቀው ነገር ስለነበር እኔም ተመስጬ ነበር ስሰማኝ ነበር። መኪም እንደዛው። ሁላችንም በጥሞና ስናዳምጠው ቆይተን መኪ ግን ስንት ዓመትክ ነበር አለችው። አስተማሪ ሲሆን አይ አሁን ላይ አለችው ፈገግ ብላ። ዳጊ በሺም ሁላችንንም ካየን በኋላ ሙድ መያዝ አይቻልም፣ ግን ቋግሜ ላይ 25 ዓመት ይሞላኛል አለ። መኪ ከቀድሞ በበለጠ አስተማሪ መሆኑን ራሱ ረስታ ቀጥ ብላ ሳቀችና ባሚን እያየች ባሚ እኮ 24 ላይ ትንሽ ወር ነው የቀረው እያለች እንባ እስከሚወርድ ድረስ ሳቀች። እኔም ቶሎ ብዬ ምን ያህል ጎበዝ ብትሆን ነው ግን አልኩት። እኔም እንደስ መሆን ምኞቴ ስለነበር
ልክ እንዳንተ አለኝ ፈገግ ብለው። ከልቤ ደስ አለኝ። እሺና ቀሚስ ለባሿን አገኘሃት አለችው መኪ። ዳጊ በዝምታ አይኗን እየተመለከተ መናገር እንደማይፈልግ በሚናገር መልኩ አያት። አስተዋይዋ መኪ ነገሮች ስለገባ ቶሎ ያስቀየሰች። እኔ በፊት ላይ በጣም አስቸጋሪ ልጅ ነበርኩ። ከምነግራችሁ በላይ ይሄ ከራሴ ወንድም ከባሚ ራሱ አንግባባም ነበር። ዱርዬ ከሚባሉት መካከል ነበርኩ አለች ባሚን እየተመለከተች። እና እንዴት ተቀየርሽ አላት ዳጊ። ቲና የቀየረችኝ ቲና ናት። እሷ ብቸኝነቷን የምታጣው ቤተክርስቲያን በመሄድ ነው። ቀስ በቀስ ደግሞ እኔንም ይዛኝ መሄድ ጀመረች። ቅርበታችን እየተጋነነ ሲመጣ ለዲያቆናት ያላትን ፍቅርና ክብር አይቼ እኔ ለእሷ ብሽ ያረፍኩኝ። ከዛ ምን አለ ዲያቆን ባገባ እሱ ቀድሶ እኔም ዘምሬ ባገባ ብዬ እመኝ ነበር ብላ ምን እንዳስከፋት ባላውቅም እንባዋ መለጣት። ስታለቅስ ደንግጬ አጠገቧ ተቀምጬ አቅፌ ምን ነው ስላት መልስ አልሰጠችኝም። ማልቀሷን ቀጠለች። እኔም ምንም ለማለት ዝም ብዬ አቀፍኳት። ምን እንዳስከፋት ግራ ገብቶኝ ምን ነው እናቴ ምን ሆንሽ ብዬ አቅፌ ፀጉሯን እያሻሸዋት እያለ አንዲት ልጅ ኮፍያ ያደረገች ልጅ በሩን ከፍታ ገብታ ስላላየች ማኪ እያለች መጣራት ስትጀምር ደንግጬ ቀና ብዬ ሳያት አይን ለአይን ተገጣጠምን። ከው ብዬ መክሊትን ለቀኳት። ምክንያቱም ፊት ለፊት የቆመችው የኔዋ የልጅነቴ ቲናዬ ነበረች። የልጅነት መልኳ ሙሉ በሙሉ ተቀይሯል። ግን ያው ከልቤ ስላለች ይመስለኛል በአንድ ጊዜ አወኳት። ድርቅ ብዬ ሳያት ነበር። እሷ ግን ጎንበስ ብላ እንኳን አላየችኝም። ቤት ውስጥ ማንም የለም ብላ ስለገባች ይመስለኛል ስታይን በአንድ ጊዜ ቅይር አለች። ደህና ዋላችሁ አለችን በትህትና። ሁሉም ሰላምታ መለሱላት። እኔ ግን ዝም ብዬ ሳያት ነበር። በዛ ላይ በጣም ቆንጆ ናለች። የሚያምር አቋም ያላት። ፀጉሯ ልክ እንደ ድሮ በጣም ሉጫ ሆኖ ግን አጠር ያለ ነበር። እኔ እሷን አትኩሬ እያለሁ መክሊት በድንጋጤ ተሞልታ እኔን ታይኛለች። መክሊት ዳጊ ላይ አይኗን ጥላለች። ብቻ ሁላችንም ግራ የተጋባ ሁኔታ ውስጥ ገብተን ዝም አለን። ቲናዬ ረጋ ብላ ጎንብሳ ወደ ክፍሏ ላይ ትገባት ስትል ቲቲና እንጂ ትንሽ አጫውችኝ የኔን የሚኪ ጓደኞች ናቸው አላት ባሚ መወዛገቡን ለመፍታት በሚመስል መልኩ። ከዚህ በፊት መኪ እንደነገረችኝም ከሆነ ባሚን ከልቧ ስለምታከብረው እሺ ብላ መጣ ፊት ለፊት ተቀመጠች። እኔ ልቤ ደረቴን ሰንጥቃ ልትወጣ የደረሰች ይመስል እየፈራው አያታለሁ። እሷ ፊት ለፊቴ ተቀምጣ ቀና ብላ እያየችኝ ሰላም ስትለን ያወለቀችውን ኮፍያ ግንበስ ብላ አደረግና ዝም አለች። በዛን ሰዓት ላይ በህይወትህ የማትረሳው ያዘንክበትና ልብህ የተሰበረበት ጊዜ መች ነው ብባል ልጠቅስ የምችለው ጊዜ ነበር። ምክንያቱም ያን ሁላ ቃል የገባችልኝ ሴት አረሳህም እንዳትረሳኝ የስንብት ቃሏ የሆነው ልጅ እንገናኛለን ካንተ ሌላ ወንድ አልቀርብም ወዘተ በሚሉ ቃላቶች ልታስረኝ የነበረችው ልጅ እንዲሁም ከ2 ወር እስከ 8 እና ከ9 ዓመት በላይ አብራኝ ያሳለፈችው ልጅ ለእሷ ስል ስንት ጉድ የሆንኩት ልጅ እሷን ስናፍቅ ነበርኩት። እኔን የልጅነቴን የምላትን ረስታኝ ነበር። በህይወት የማልጠብቀው ነገር ነበር። እውነት ለመናገር ከሆነ ቲናዬ ረሳችህ ከምባል እናትህ ረሳችህ ብባል የምመርጥበት ሁኔታ ላይ ነበርኩ። ማንም ቢረሳኝ በዚህ ልክ አልከፋም። ብቻ ግን ልክ ከፊት ለፊቴ ተቀመጣ አይታኝ ሳታውቀኝ ፊቷን ስታዞር ማመን አልቻልኩምና የመከፋት ስሜት ተደባላለቀውብኝ ወንድነቴ ረስቼ እምባ ያመለጠኝ። እሷ ውስጤን አላየችም ነበር። ሰውነቴን ምናምን አይታ ይህን የሚያህል ልጅ ምን ሆኖ ነው በሚመስል ሁኔታ አየችኝ። እንቤን ለመደበቅ እንኳን አልሞከርኩኝም ነበር። ብቻ ዝም ብዬ እያየኋት አለቅሳለሁ። ሁሉም ምክንያቴን ስለሚያውቁ እኔን ከማባበል ይልቅ መሬት ማየት ጀመሩ። የፈራሁት ቀን ደረሰ አለች መኪ በረጅሙ እየተነፈሰች። ድንገት ደግሞ ውስጤ ለምንድን ነው የምታለቅሰው? እሷ ነበረች ማልቀስ የነበረባት። ቃሏን የካደችው እሷ አይደለች ይለኛል። እኔ ግን ደፍሬ እሷን መናገር ስላልቻልኩኝ ዝም አልኩኝ። ማልቀሴ ግራ ሲያጋባት ወደ ባሚ ዞራ ምን ሆኖ ነው ወንድሜ አለችው። ድምጿን ስሰማ የልጅነት ቅላጼዋ ስዕል ስትስል ስትዘፍንልኝ የነበረውን ዘፈን ብዙ ነገሮች ትዝ አሉኝና ይበልጥ ማልቀስ ጀመርኩኝ። በጣም ነበር የከፋኝ። አስቡት እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር?
እኔ በዛ መከፋት፣ ጭንቀትና ክህደት መካከል ሆኜ መረጋጋት ስላልቻልኩኝ ብሄድ ይሻለኛል ብዬ ልወጣ ስል አጠገቤ የነበረችው መክሊትን አስተዋልኳት። እሷም በጣም ከብዷት ነበር። በጣም እንደጨነቃት ፊቷ ያስታውቃል። ዳጊ ደግሞ ምስክሬን አስታውስ ግን ምን ላድርግልህ በሚል ፊት እያየኝ ነበር። ቀጥዬ የማሚን ፊት ለማየት ግን አልደፈርኩም። ምክንያቱም ደግሞ በእኔ ምክንያት እህቱ እንደምትከፋ ስለሚረዳ ምን ይለኛል በሚል ፍራቻ ነበር። ደግሞ ልክ ነኝ። እኔ እህቴ አድጋ እሷን ቢያስከፋብኝ እንደማልስከፋቸው እርግጠኛ አይደለሁም። ከዛ በላይ እዛ ቁጭ ብዬ ራሴን ማሳመም፣ ሌሎችንም ማስከፋት፣ የናየንም ግራ ማጋባት ስላልፈለግኩ አፌን ዘግቼ ተነስቼ ከቤት ወጣሁ። የሚያሳዝነው አሁንም ሳታውቀኝ ዝም ብላ ተቀመጠች። ሌሎቹ ተከትለውኝ ወጥተው እንድረጋጋ እየነገሩኝ ነበር። ድንገት ዮናኤል አለች መኪ ድምጿን ከፍ አድርጋ። እውነት ለመናገር ከሆነ መጀመሪያ ላይ ቲናዬ አውቃኝ የጠራች መስሎኝ በተስፋና በደስታ ሆኜ ነበር የዞርኩት። ግን መክሊት ነበረች የጠራችኝ። ቶሎ ብዬ ስዞር ቲናዬ ግራ በተጋባ ፊት ሆና ከቤት ወጣች። ትኩር ብላ እያየችኝ ነበር። እየቀረበች ስትመጣ ፊቷ እየተቀያየረ ነበር። መክሊት ከመካከላችን ቆማ ሁለታችንንም በየተራ እየተመለከተች ነበር። ግራ በተጋባና የመካድ ስሜት ብቻ ድብልቅልቅ ያለ ስሜት ፊቷ ላይ ይነበባል። በእኔ ምክንያት ቤቱን ድብልቅልቅ እንዳደረግኩት እየተሰማኝ ነበር። ይባስ ብሎ ቲናዬ እየሮጠች መታ ታቅፈኛለች ብዬ ስጠብቅ ወደ ኋላ ሸሸች። በጊዜው የተረዷት ደንግጣና ባለማመን ስሜት ውስጥ ሆና ነው ብዬ ነበር ያሰብኩት። የሆነ ሰዓት ደግሞ በቃ ረስተኛለች ብዬ አመንኩኝ። ሁሉም የሚፈራው ቀን ዛሬ ደረሰና ግራ መጋባት ውስጥ ከተተን። ሁላችንም የምናደርገው ጠፍቶን እኔ የውጭ በሩ ጋር እነሱ የቤት በሩ ጋር ቆመን እየተፋጠጥን እያለ የውጭ በር ተንኳኳ። ሀሳቤ እሷ ጋር ስለነበር ደንግጬ ነበር። ግን ቤቴ ስላልሆነና ማን እንደመጣ ስላላወቅኩኝ ወደ ጎን ሆኜ ቆምኩኝ። መክሊት ቅርፍፍ እያለች መታ በሩን ከፈተችው። የሆነ ሕፃን ልጅ ገብቶ መኪና አቀፋትና ቲት የለችም አላት። ምላሽ ሳትሰጠው ቀና ብላ ወደ እሷ ተመለከተች። ቀጥላም እኔን አየችኝ። እኔ በእራሷ አፍሬ ስለነበር አይኔን ወደ መሬት ተከልኩ። ልጁም ቲናን እንዳያት እየሮጠ ሄዶ አቀፋትና ተመልሰው መኪ ጋር ሄደ። ምን ፈልገህ ነው አሜኖ አለችው። ልጁ በእጁ ኳስ ይዞ ሲጫወት ስለነበር ሀሳቡ ተሰርቆ ዝም ብሎ ሊወጣ ነበር። አሁን ምን ልልሽ ነበር? አንቺን አይደለም ቲናን ፈልጌ ነው አላት እየጮኸ። ቀና ብዬ ቲናን አየኋት። ቃል ማውጣት ከብዷታል። ብቻ እኔ እሷን ለማየት እየሞከርኩ ነበር። ስታፈጥብኝ ለምን ፈለግካት አለችው መክሊት። ሄኖክ ጥራልኝ ብሎኝ ነው አላት። ግን ሄኖክ ማን ነው? ከወንድ ጋር አትቀራረብም አልተባለም እንዴ? ለምን ፈለጋት አለችው መክሊት መለስ አድርጋ። አላውቅም፣ እኔ ብቻ ቲናን ጥራልኝ፣ ቦታችን ጋር ጠብቅሻለሁ፣ እንድታቆይ አልፈለግም፣ ደግሞ ትላንቱን ይዘሽ ነይ ብሎሻል በላት ብሎኝ ነው አላት። አየ ልጅ ነገር እኔን ያስከፋ ሰው እያጣላ ያጣላ አንድም የሚያውቁት ነገር የለም። የልባቸውን የሚያወሩት። ልጁም አጠገቤ ቆሞ የልቡን ዘረገፈና እየሮጠ ሄደ። እኔ ግን በልቤ በርካታ ሄኖክ ነገሮችን እያሰብኩኝ ሄኖክ ማን ነው? እንዴት ቋሚ የሚገናኙበት ቦታ ኖራቸው? የትምህርት ቤት ፍቅረኛዋ ነው ወይስ? ብቻ ግን ቀኑ ሐሙስ ቢሆንም ለእኔ ደባሪ ቀን ነበር። ሐሙስ የቀን ቅዱስ ይባል የለ? ለእኔ ግን የቀን እርኩስ ነው የሆነብኝ። ግን የቀን እርኩስ እንዳለል ደግሞ እድሜን ስጠብቃት የነበረው የልጅነቴን ቲናዬን በዓይኔ ያየሁበት ቀን ነው። ግን አይታኝ አላወቀችኝም፣ አውቃኝም አላቀፈችኝም። ግን ለምን? እኔ ሳስብና ስጠብቅ የነበረው ገና እንዳየችኝ ዩኤል ብላ መታ ተጠምጥማ ታቅፈኛለች ብዬ ነበር። ግን ጠልታኛለች ብዬ እያሰብኩኝ መኪ በሩን ስትዘጋ የመጨረሻ ወሰኜ በሩን ከፍቼ ሮጬ ከዚህ ሁሉ ነገር ላምለጥ ብዬ ዞር ስል ስቅስቅ እያለች እያለቀሰች ዩኤል ብላ እየሮጠች መቃቀፈችኝ። መጀመሪያ ላይ ተናድጄ ነበር። ግን ስታቅፈኝ ልክ መኪ ስታቅፈኝ እንደሚሰማኝ አይነት ስሜት ተሰማኝ። በዛው ልክ ደግሞ ከሷ እኩል ድምጽ እያወጣሁኝ ስቅስቅ ብዬ አለቀስኩ። የገረመኝ ግን ለምን እንዳለቀስኩ ራሱ አላውቅም ነበር። ማለቴ ደስ ብሎኝ ነው ተናድጄ ነው ምንም አላውቅም።
ግን ከዛ በላይ እሷ አቅፋኝ እንደ ጅል እጄን ማንከርፈፍ ስላልቻልኩም ጭምቅ አድርጌ ያቀፍኳት። ልክ እንደ ድሮ በዛች ቀጫጫ ሰውነቷ የኔ የፈረጠመ ሰውነት ውስጥ ገባ ልጥፍ ነው ያለችው። ታውቃላችሁ እስከዛ ሰዓት ድረስ ንዴት ምናምን ነበር ሲሰማኝ የነበረው። አሁን ግን ያለማመን ስሜት መጣብኝ። ማለቴ የምር አግኝቻት ያቀፍኳት አልመስልሃለኝ። ምክንያቱም እንዲህ በቀላል እንገናኛለን ብዬ አልጠበቅኩም ነበር። እኔ ሁሌም የማስበው ወደፊት ገንዘብ ሲኖረኝ አፋልጉኝ እየለጠፍኩና ትምህርት ቤቶችን እየጠየቅኩኝ ለፍቻ አገኛታለሁ ብዬ ነበር የማምነው። እውነታው ግን እንዲህ በቀላሉና በአጋጣሚ ነበር ያገኟት። ፈጣሪ የሚያስፈልጋችሁ ነገር ሲሰጣችሁ በሆነ መንገድ አድርገው ወደ እናንተ ያቀርባል። ለእኔም ጉጉቴን ሲያሳካልኝ ዩኒቨርሲቲን እዛ አድርጎ ነገሮችን እያስተካከለ መኪና አገኟት። ግን ደግሞ አንዳንዴም እኛ ከምንፈልገው ይልቅ እሱ የሚያስፈልገንን እንዲሰጠን ብንጸልይ መልካም ነው። ምክንያቱም እኛን ላለማሳዘን የምንፈልገውን ሲሰጠንም አንዴ የእኛ ፍላጎት የሚድረው መጥፎና ጎጂ ነገር ላይ ሊሆን ይችላል። ልክ እንደኔ ለረጅም ደቂቆች የተለያየንበት ጊዜዎችን ለመካስ በሚመስል መልኩ ተቃቅፈን ስንላቀስ ቆየን። ከረጅም መላቀስ በኋላ ቲና እየለቀቀችኝና ፊቴን እየነካካች የምር ነው እኔ አላምንም፣ በፈጣሪ ስም የምር ነው ዩኤል፣ የምር ፈልገህ አገኘኝ፣ በህልሜ ነው እንዲህ በፈጣሪ ስም እያለች መንፈስ እንዳየ ሰው እየተንካካች ግራ ተጋብተን ተፋጠን ቆመን። ምንም የማታውቀው ቲናዬ ወደ መኪ ዞራ የምር ነው እህቴ ወይስ አጠገቤ ማንም የለም መስሎኝ ነው፣ የምር ነው የኔ ዩኤል ትላታለች። የኔ እውነተኛ አፍቃሪ መክሊት የምትለው ግራ ገብቷት ዝምታን ለገሰቻት። ቲና ግን ማቆም አልቻለችም። በጣም እያወራች ነበር። ድንገት ግን ምን እንደታወሳት ባላውቅም መኪ እንዴት አገኘሽው? ዩኤል ነው እኮ የት አገኘሽው? ምንሽ ነው ብላ ፈጠጠችባት። መክሊት ምን እንደምትል ግራ ገብቷት እኔ ላይ አፈጠጠች። እኔም ምላሽ አልነበረኝም፣ ዝም ብዬ አየኋት። ደስ የሚለው የሚረዳ ሰው ይስጣቸው። ዳጊ ከውርደት ሲያተርፈኝ ትተዋወቃላችሁ እንዴ አለ እያወቀ እንዳላወቀ ሆኖ። ቲናዬ ቀደም ብላ አዋቅፉ ያሳደገኝ እሱ ነው እኮ አብረን ያደግነው፣ በቤተሰብ ምክንያት ተለያይተን ነው አለችው። ተመስገን ወሬው በዛው ተቀየሰልኝ ብዬ እድሉን ለመጠቀም ቲናዬን ለምን ጥለሽኝ ሄድሽ አልኳት። ምላሿን ለመስማት ጓጉቼ ታሪኩ ረጅም ነው እኔ ብነግረህ ትረዳኛለህ አለችኝ። አዎ ቲናዬ በደንብ አልኳት። እሺ ዩኤል ሁሉንም ነግርሃለሁ ግን አሁን አይደለም አለችኝ። ወዲያው ደግሞ ዩኤል የምርህን ነው? በህልሜ አይደለም አይደል? እንዴት ታገኘኸኝ? እኔ እንዲህ በቀላሉ ታገኘኛለህ ብዬ አላምንም ነበር። እንዴት አገኘኸኝ አለችኝ። ድጋሚ ምላሽ እንዳላጥ የፈራሁት እኔ ናፍቀሽ ነበር ቲናዬ ብዬ ባለማመን ስሜታውኝ ያቀፍኳት። እውነት ለመናገር ከሆነ እኔም ብሆን አላመንኩም ነበር። በዛ ላይ በእንደዚህ አይነት ሁኔታ ማገኛት አይመስለኝም ነበር። ብቻ ውጭ ላይ ያደረግነው የናፍቆት መወጣጫና የናፍቆት ትቅቅፉን በቃላት ላስረዳቸው አልችልም። ባሚ ሰብስቦ ይዞን ወደ ውስጥ ገባን። ቅድም ሰላም ላለማለት ጥላኝ ልትገባ የነበረችው ልጅ አሁን ጥያት እንደ መንፈስ የምተን መስሏት ይሆን ባላውቅም እጄን ጭምቅ አድርጋ እቅፏ ውስጥ ገብታ ቁጭ ብያለሁ። ታውቃላችሁ የዛን ሰዓት ላይ መክሊት ምን ሊሰማት ይችላል ብዬ እንኳን አልተጨነኩም። ቲናዬ እቅፌ ግንባሯን እየሳምኩኝ ለዛም በገዛ ቤታ እንደዛ ሆኜ ቁጭ ብዬ ነበር። በሷ ቦታ ሆኜ ሳስበው በጣም ከባድ ስሜት ነው ያለው። እሷን ብትሆን ከዛ በላይ መታገዝ ከበዳት መሰለኝ። ምንም ሳትናገር ተነስታ የሆነ ክፍል ገብታ በሩን ከውስጥ ቆለፈችው። እኔ ግን እንደገባች ራሱ ያወቅኩት ድንገት ቀና ስል ዳጊ በመለከት ሲነግረኝ ነው። ቲናን ለቅቄያት መክሊት ጋር ሄጄ ይቅርታ ብዬ አረጋግቼ ማመጣት ደስ ይለኝ ነበር። የማጣት ስሜት ተሰማኝና እሷን አስበልጬ እንዳቀፍኳት ቁጭ አልኩኝ። ቲና መክሊትን ጥሪያት እስቲ አላት ባሚ። እህቴ ላይ ባደረጉት ነገር ደብሮት ይመስለኛል። ለሱ ካላት ክብር ይሁን ፍራቻ ባላውቅም ቶሎ ተነስታ ሄዳ በሩን አንኳኳች። ከዛም ወደ እኔ ዞራ አየችኝና ይቅርታ ይናኤል፣ ምናልባት ምክንያት ስላለክ ይሆናል፣ ግን መጀመሪያ ፍቅሯን ስትገልጽልህ እሺ ስትላት አስብበት ብዬክ ነበር። በእርግጥ እንደዚህ አይነት ሁኔታ ይፈጠራል ብዬ አስቤ አላውቅም፣ ግን በሌላ ሴት እንኳን እንዳልጠረጥርህ አስቀድሜ ነግሬክ ነበር።
እሺ አሁን ምን ልታደርግ ነው? ማንን የምትመርጠው? ብሎ ምርር ያለ ጥያቄ ሲያቀርብልኝ ፈጣሪ ሲረዳኝ ቲናዬ መክሊትን ይዛት መጣችና ከዝምታ መልስ አዳነችኝ። መኪ ምንም እንዳልተፈጠረ ሆነ። ወይ ወንድሜ ልብስ እየቀየርኩ ነበር እኮ አለችው። እሱም ቲናን ለማንሳት እንጂ ፈልጓት ስላልነበር ዝም አላት። በዛ መሃል ነገሩ የሰለቸው ዳጊ ማሚ ቶሎ ነው ብላለች፣ መንገዱም ራቅ እንውጣ አለ። እኔ ድብልቅልቅ ያለ ስሜት ውስጥ ነኝ። በአንድ በኩል ቲናዬን ጥዬ መሄድ አልፈለግኩኝም፣ በአንድ በኩል ደግሞ ከባሚና ከቲና ጥያቄ መራቅ ፈልጌያለሁ። እኔ ዝም ስል ቲናዬ ፈጠን ብላ ትንሽ አትቆዩም አለች፣ የሚያሳዝን ፊት እያሳየች። እሱም ፈገግ ብሎ አይ ነገም ከሆነ እመጣለን፣ ችግር የለውም፣ ባይሆን ትንሽ ሸቡን አላት ዳጊ። እሺ ብላ ፍልቅልቅ እያለች ቅድም መኪ ከገባችበት ክፍል አጠገብ ያለው ክፍል ውስጥ ገብታ በሩን ጃኬት ደርባ ወጣችና ባሚ መውጣት አልፈልግም ስላለ እራታችን አንድ ላይ ወጣ። እኔና ዳጊ በሩን ዘግተናው እስኪመጡ ከፊት ቀድመን እያለ ምን ልታደርግ ነው ብሎ አጭር ጥያቄ ያቀረበልኝ። አሁንም ምላሽ የለኝም፣ በዝምታ አለፍኩት። እነሱም መጥተው ተቀላቀሉን። እንደ አጋጣሚ በሁለቱ መካከል አደረጉኝ። ቲናዬ አሁንም ጭምቅ አድርጋ ይዛኛለች። መኪ በዝምታ ተውጣ በእኔና በዳጊ መካከል ሆና በዝምታ መሬት እያየች እየተራመደች ነበር። ዞር ብላ ዳጊ ምን እንዳለችው ባላውቅም ጫማውን እንደማስተካከል ብሎ ወደ ኋላ ቀሩ። እኔና ቲናዬ ከፊት እነሱ ከኋላ ሆነው ስንሄድ ሁለት ፍቅረኛሞች ነው የምንመስለው። ግን ለምን እንደሆነ ባላውቅም ከኔ ነጥቆ የወሰደብኝ መስሎ ተሰማኝና የቅናት ስሜት አደረብኝ። ግን ከጎኔ ቲናዬ ስለነበረች ችላ ብዬ አለፍኩት። ቲናዬ እኔን እያወራች እኔ 10 ጊዜ እየዞርኩ ሳያቸው ነበር። መክሊት ከልቧ እየሳቀች አየኋት። ተናድጄ ቢሆንም ዝም ብዬ ቲናን ለማውራት ስቀጥል ከፊታችን የሆነ ሰው ከኔ አድሜ በተቀራራቢ የሚመስል እጅ ከፊት ለፊታችን ቆሞ ቲና ለምንድን የቀረሽው አለ። ከሰው ጋር እንደሆነች እያወቀ ዞር ብዬ ማን ነው አልኳት። ዝም ብዬ ማለፍ ስላልቻልኩ በቁጣ ንግግር ነገ የጁምዓ አይደል ብቻ ብለው በኮድ ያወሩ ይመስል በአንድ ንግግር ተግባብተው ልጁ መንገድ ቀይሮ ሄደ። በሁኔታው ይበልጥ የተናደድኩት እኔ ልጁ ማን ነው ምንሽ ነው እያልኩ ለጠይቃት በሞክረው እሷ ጓደኛዬ ነው ብላ ሁኔታዎችን ለማቀያየስ ሞከረች። የንዴት የቅናትና የፍቅር ብቻ ምን እንደሆንክ ያላወቅኩት ድብልቅ ያለ ስሜት ተሰማኝ። ልቤ ምን እየሆነ ነው ማለቴ እኔ ማንን ነው የማፈቅረው? ወይስ ሁለት ሰው በአንድ ጊዜ አፍቅረኝ ነው ወይስ ምንድን ነው? ብቻ ምንነቱን የማላውቀው ስሜት አእምሮዬን ተቆጣጥሮብኛል። ትንሽ ከተጓዝን በኋላ በቀጣዩ ቀን እንደምንገናኝ ቃል ግባልኝ አለችኝ። ቲናዬ ድርቅ ባለ ንግግር እሷንም ቢለ ማለት አፍ የሚሻለኝም ብዬ አስቤ በአዎንታ አንገቴን ነቀነቅኩላት። ተመለሱ ልላስ ዞር እነ መክሊት ከጀርባችን አልነበረው። ቀስ እያሉ እየመጡ ይሆናል አለችና እጄን ያዘችኝ። በስስት እየተመለከተችኝ ዩኤል እስካሁን እያመንኩ አይደለም እኮ የምር አንተ ነህ አለችኝ። አዎ ቲናዬ እኔ እኮ እስካሁን አንቺን ለማግኘት ስሞክርና ስመኝ ነበር። አንድ ቀን ረስቼሽ አላውቅም። ከሴት ጋር እንዳልተዋወቅ አስረሽኝ ሄደሽ አንቺ ጠፋሽ አልኳት። ምንም ሳትናገር አቀፈችኝ። እኔም ግንባሯን ስሜያት ስዞር መክሊትና ዳጊ ቆመው እያየው ነበር። ሌላ ርዕስ ላለመክፈት ተመለሽ በቃ ብዬ እሷን ቻልኳትና መክሊትን ማቀፍ ፈልጌ ቀና ብዬ ሳያት በጣም እንዳዘነችብኝ ተሰማኝና ዝም ብዬ ቆምኩኝ። ቲናዬ ፍልቅልቅ እያለች ሄዳ መክሊትን እጇን ይዛ ወደ ቤት መመለስ ሲጀምሩ ዳጊ ወደ እኔ መጣና ወደ ታክሲ መያዣ መሄድ ጀመረን። ለረጅም ደቂቃ በመካከላችን ዝምታ ነበር። አየር እንደመሳባልና የምፈራለህ ቀን ደረሰ። ሁሌ እንድትወስን ነግሬህ ነበር። በዛ ላይ እያደረክ ያለው ነገር ልክ አይደለም። ለመክሊት ስሜት ተጨነቅ እንጂ አለኝ። እኔ ግን እንኳን ለእሱ ልመልስ ይቅርና ለራሴም ምክንያቱን አላቅም ነበር። ለሁለቱም ያለኝ ስሜት ጨምሮ ትንሽ እንደቆምን ታክሲ ቶሎ መጣልኝና ወደ ቤት ሄድኩኝ። በቀጣዩ ቀን ለእናትና ለአባቴ ዛሬ የማጠብቁት እንግዳ አለ ብያቸው ወደ መኝታ ቤት ገባሁና ቲናዬ ጋር ደወልኩ። በአንድ ጥሪ አንስታ ልደውልልህ ስል ውጣሺ ብላኝ ስልኩን ዘጋችው። ትላንት እኛ ቤት ለመምጣት ተቀጣጥረን ነበር።
ብዙም ሳትቆይ ደውላ እንድቀበላት ነገረችኝ። እናም ጃኬቴን ደረቤ ልቀበላቸው ወጣሁ። እኔ ሳስብና ስገምት የነበረው ቲና መኪና ባሚ አንድ ላይ እንደሚመጡ ነበር። እውነታው ግን ቲናዬ ዝንጥ ብላ በእጇ የሆነ ነገር ይዛ ለብቻ ነበር የመጣችው። ብደነግጥም ምንም እንዳልሆነ አቅፊያት ወደ ቤት ሄድን። እናቴና አባቴ በጣም እንደሚደሰቱ እርግጠኛ ነኝ። ምክንያቱም በጣም ነበር የሚወዷት። እኔም ለዛ ነው ማንን እንደማመጣ ሳልናገር እንግዳ ብቻ ያልኩት። ተያይዘን ወደ ቤት ሄደን በር ላይ ስንደርስ ልታያቸው እንደምትፈራ ነገረችኝ። ግን እንደምንም አደፋፍሬያት ወደ ውስጥ ስንገባ እናቴ ፊት ለፊት ቆማለች። ልክ እንዳየቻት በእልልታ ቀውጣው ትደሰታለች ብዬ አስቤ ነበር። እናቴ ግን ፊት ለፊት እንዳየቻት ፊቷ ቅይር አለ። ቲናዬ ደንግጣ ቆማ እኔን ማየት ጀመረች። እውነት ለመናገር ከሆነ እንኳን እሷ እኔም ደንግጫለሁ። ፊቷን ሳየው ቲናዬ በር ላይ እንደቆመች እማዬ ፊቷን ወደ እኔ ያዞራ ናስኪ ብላ እየጎተተች ወደ ውስጥ ይዛኝ ገባች። ምን ነውማ አልኳት ግራ ገብቶኝ። ማናት አለችኝ ኩስትር ብላ። በቀጥታ ቲና እንደሆነች ልነግራት ስላልፈለግኩኝ ጓደኛዬ ናት አልኳት። ይቺን የምታክል ልጅ ፍቅረኛ አድርገህ ነው? ስንት ዓመቷ ነው አለችኝ። ልክ እንደዛ እንደተናገረች የተናደደችው ለምን እንደሆነ ገባኝ። እናም ከት ብዬ ሳቅኩኝ። ቲናዬ ቀጫጫ ስለሆነች ሕፃን የምትመስለው ግን አቋሟ ያምራል። ከዛም ብቻዬን እየሳቅኩኝ ይዣት ወደ ቲና ተመለስኩ። ተዋውቆ እህቴ ናት አልኳት። እማ እጇን ዘረጋች። ለምለም ብላ በአጭሩ ስሟን ነገረቻት። አውቃለሁ እማዬ፣ እኔ ቲና እባላለሁ አለቻት። ጥርስ በጥርስ ሆና ለመተቃቀፍ እየተዘጋጀች እናቴ ቲና የሚለውን ስም እንደሰማን ወደ እኔ ነበር የዞረችው። እኔም መልሼ ያየዋት። ቲና ቲና አለቻት። እናቴ በግርምት እያየቻት ቲና የኤል አቅፈሽ ከልጅሽ ሳትለይ ያሳደግሻት ቲና ብላ ሀሳቧን ሙሉ ለሙሉ ሳትጨርስ እንደ ሕፃን በቆመችበት ማልቀስ ጀመረች። እማዬም ረስታ ስለማታውቅ ወደ ራሷ አሰብ አቅፋ እያገላበጠች ሳመቻትና እንዳልኩትም እልል አለች። የእኛ ሰፈር ግልጽ በግልጽ ስለሆነ እልልቷን የሰሙ ወላጆች ብቅ ብቅ አሉ። ምንድነው ሲሏት ወደ በረንዳ ወጥታ ትንሿ ቲና አድጋ መጣች ብላ ጮኸች። ሕፃን እያለን ሁለታችንም ስለማንለያይ በጣም ታዋቂ ነበርን። ቲናዬ ደግሞ ፍልቅልቅ ስለነበረች የሰፈር ሰው እንዳለ ነበር የሚወዳት። አሁንም ልክ እንደ በፊቱ ሁሉም እየተቀባበሉ ሳሟት። ሁሉም ደስ ብሏቸው ነበር። አንድ ሰው ባቀፏት ቁጥር እንደ አዲስ ስቅስቅ እያለች ስታለቅስ ነበር። ከዛም አባቴን በጣ በአንድ ጊዜ ነበር ያበቃት። የኔ ልጅ እያለ አገላብጦ ሳማት። ሁሉም አደግሽ እያላት ነበር። ከዛም ሰብሰብ ብለን ደስ የሚል ቀን አሳለፍን። የሕፃንነታችንን እያነሱ ሲያሳፍኑና ሲያስቁን ነበር። ሁሉም እየተቀባበላ ስለነበር እኔና እሷ የማውራት እድል አልነበረብንም። ሰዓት ቶሎ ስለሄደ ወደ ቤት ሸኘኋትና ተመለስኩ። እሷን ከሸኘሁ በኋላ የተገናኘንበትን አጋጣሚ መክሊትን ትቼ በማቢ በኩል አድርጌ ሁሉንም ነገርኳቸው። በአጋጣሚዎቹ ተገርመው ነበር፣ ልክ እንደኔ። እናቴም ዘመዶቿ እንደሆኑ ስለነገርኳት ነገ ቅዳሜ ስለሆነ ይመቻቸዋል፣ አሁኑኑ ደውልና ነገ ተሰብስበው እንዲመጡ ንገራቸው አለችኝ። እኔም እሺ ብዬ መኝታ ቤት ገብቼ እንደ ይቅርታ ይሆነኛል ብዬ መጀመሪያ ባሚ ጋር ደወልኩ። ሄሎ ዮናኤል እንደምን አመሻህ አለኝ። ምንም እንዳልተፈጠረ። እኔ ተቀይሞኛል ስልክም አያነሳም ብዬ እያሰብኩ ነበር የደወልኩት። እሱ ግን ረስቶልኝ ነበር። እንዴት ዋልክ ባሚ? እማዬ እኮ ስለ እናንተ ጓደኝነት ነግሬያት ልተዋወቃቸው ከቤት ጥራቸው ብላኝ ነበር። ነገ ይመቻል አልኩት። አዎ ይመቸኛል ብሎ ስልኩን ዘጋሁት። ባሚ ጋር ከደወልኩኝ በኋላ መኪ ጋር ደውዬ እማዬ ልትታወቅሽ ትፈልጋለች እናም ነገ ነው ብላለች አልኳት። እየሰማሁ ነበር እኮ ግን እኔ እፈራለሁ፣ እንዴት ነው የምመጣው አለችኝ። የኔ ጨዋታ አታስቢ፣ እማዬ ፈታ ያለች ሴት ናት አልኳትና ከሱ ጋር እንደሆነች ስላወቅኩኝ ብዙም ማውራት አልቻልኩም። ደህና ደርልኝ ለቲና ልንገራት ብዬ አስፈቅዳ ስልኩን ዘጋሁት። ቲናዬ ብቻዋን ስለምትተኛ እሷ ጋር ደወልኩኝ። ለረጅም ደቂቃ አወራን። ምሽቱን ከተደበርን በኋላ አብረው እንዲመጡ ነግሬያት ስልኩን ዘጋውና ከትንሿ ቲና ጋር መላፋት ሱሴ ስለሆነ ትንሽ ደቂቃ እሷን እያጫወትኩ ቆየው። ገና ደህና ደሪ ለማለት እቅፍ እንዳደረኳት እጅ ላይ እንቅልፍ ወሰዳት። እናቴ በጠዋት ተነስታ ስትንጎዳጎድ ነበር።
አባቴም እቤት ነበር። ትንሿ ቲና ፏ ብላ ለብሳለች። ወንድሜም አለ። ትላንት ቲናን ስላላገኛት እሷን ለማየት ቸኩሎ ነበር። አርፍጄ ስለተነሳው ቶሎ ቶሎ ታጠብኩኝና በቻልኩት ሰንጬ ለበስኩ። እነሱ እስኪመጡ ከሚደብረኝ ብዬ የአባቴን ጋውን ለብሼ አትክልቶቹን ውሃ ጠጣው። ከዛም ትንሿን አቅፌ ቁጭ ብዬ እየጠበቅኳቸው ስልኬ ላይ መልእክት ገባ። ግን የማላውቀው ስልክ ነበር። በር ላይ ውጣ ይላል። ማን ልበል ብዬ ላኩኝ። በቅጽበት እኔ ከምገባ ቶሎ ውጣ ይል ነበር። ቲናዬ እንድትጫወት መሬ ላይ አስቀምጫት ብዙ ነገር እያሰብኩ ወደ ውጭ ወጣሁ። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።